አሁን ደግሞ ወደ ኮሎኔል መኮንን ተስፋ እናልፋለን። የወታደራዊ ዜና ተንታኛችን ጤና ይስጥልኝ ኮሎኔል መኮንን። ጤና ይስጥልኝ ፋሲል፣ እንዴት ዋላችሁ? ሰላም ነን። እንግዲህ ሐማስ ጋር የሚደረገው ድርድር ታጋቾችን ለማስለቀቅ ዋጋ አላመጣም ወይም አልተሳካም እየተባለ ነው። ስለዚህም የእስራኤል መከላከያ ኃይል እንግዲህ እስካሁን ድረስ የደገሰውን ድግስ ከተግባር ላይ ሊያውል ነው የሚሉ ብዙ ናቸው። ትክክል። ግብጽ ያቀረበችውን የስምምነት ጉዳይ ረመዳንን ይህን በዓል የአረቦችን በዓል ተመልክቶ የጦርነት እንዲቋቋምና ሐማስ የታገቱ ወገኖች እንዲለቅ ተጠይቆ ነበር። በዚህ ሐማስ አልተስማማም። እስራኤልም እንደጀመረችው ጦርነቱን ቀጥላለች። እንዲያውም ወታደሮቿን አደራጅታ በጠቅላይ ሚኒስትሩ አመራርና በመከላከያ ሚኒስትሩ መሪነት ነው ዛሬ በልዩ ሁኔታ የተለያዩ ጦር ኃይሎች ወደ አዛ ይገባሉ። የሚደረገው በአዛ ላይ ተጽዕኖ ለመፍጠር ነው። በጣም በሚገርም ሁኔታ ለመጀመሪያ ጊዜ ኮሎኔል መኮንን አዲስ ስኩፕ አዲስ ዜና እየነገርከን ነው። ዛሬ ተጨማሪ ኃይሎች ወደ ውስጥ ገብተው እርምጃ መውሰድ ይጀምራሉ ነው ብትለው? ትክክል። ዛሬ እዝ 36 በእግር ኃይል ታግዞ ክፍለ ጦሩ 36ኛው ክፍለ ጦር 36 ክፍለ ጦር በጣም ዝነኛ የሆነው የኮማንዶ ክፍለ ጦር ነው አይደል እንዴ? አዎ፣ እሱ ጎላኒን ብርጌድ የጨመረ 188ን የታንከኛውና 7 ታንከኛ ያለበት 605 መካናይዝድ ያለበት ትልቅ ጦር ወደዛ እየገባ ነው። 162 ክፍለ ጦር እሱም ራሱ እየተዘጋጀ ነው። ይህም የሚደረገው ከሐማስ ላይ ተጽዕኖ ለመፍጠርና በተለይ እንደምታየው ትላንትም ቀድም ብዬ እንደተናገርኩት የአዛዝ በአሁኑ ሰዓት ትልቅ ውጥረት ላይ ነው። ይህን ውጥረት ጨምሮ እዚህ ላይ እንደገና ተመልሼ ለመጠየቅ እያስፈራራ ነው ወይስ መግባት ሊጀምር ነው ተለው? ክፍለ ጦር 36 መግባት ይጀምራል። በተለይ በኻን ዩኒስና በራፍታህ በኩል ባህር ኃይላችን በዛ በኩልም ትልቅ መስተንግዶ ለአዛር እያደረገ ነው። በተለይ ምንም አይነት ቁሳቁስ በዛ እንዳይገባ የአዛው እዝ እንዳለ ነው። የደቡቡ ክፍለ ጦር እንደምታውቀው ብዙ ጊዜው ነው። በአሁኑ ሰዓት 162 ክፍለ ጦር ዝግጅት ላይ ነው። እሱም በተለይ በሰሜኑ በኩል በጀባሊያና በሰጀያ የሚገባበት ጊዜ ቅርብ መስሎ ይታየኛል። እንካልኩ በኋላ በአሁኑ ሰዓት እንደምታየው አሁንም ኮሎኔል መኮንን እዚህ ላይ ጥያቄ አለ። ይህ ሁኔታ የሚያሳየው እስካሁን ድረስ ይጠበቅ የነበረው ሲኦል የተሰኘው ውጊያ ሊመጣ ነው ማለት ነው። እንግዲህ ሁለት ነገሮች አሉ ፋሲል። አንደኛ እንደምታየው የአዛ ህዝብ በአሁኑ ሰዓት ሐማስን ልክ የሊባኖስ ህዝብ ሂዝባላን እንደተፋው ምናልባት በቴሌቪዥን መስኮቶች አይተህ ከሆነ ለመጀመሪያ ጊዜ የአዛ ህዝብ ወጥቶ ሐማስን ሲያወግዝና ሐማስ ውጡ፣ ጦራችሁን ፈታችሁ ውጡ የሚል አባባል እንዳለ ሰምተሃል፣ አይተሃል። ትክክል። ይህ ደግሞ የሚደረገው አንደኛ በአሁኑ ሰዓት ይህ ህብረተሰብ የእርዳታ አላገኘም። እርዳታ እንዳይገባ ከዚህ 2 ሳምንት በፊት ተከልክሏል። እስካሁን ድረስ ሐማስ ሲሸጣቸው ሰብአዊ እርዳታ ተብሎ ተቀብሎ እሱ ቀምቶ ከማገዘኑ አስቀምጦ ሲሸጥ የነበረው መሸጥ አይችልም። ህብረተሰቡም ገንዘብ የለውም ይሄን ለመግዛት። በአሁኑ ሰዓት ትልቅ ውጥረት አለ፣ ረሃብ አለ፣ ጥማት አለ። የሕክምና ሰርቪሶች አይሰጡም። ትልቅ ውጥረት ስላለ ይሄን ነገር ለማደራጀትና ግፊት ለማድረግ እስራኤል በዚህ ውስጥ ጣልቃ አትገባም። የአዛ ህዝብ ሐማስን የመጥፋት ሐማስን የመጣል ሐማስን የማስወጣት አቅም አለው። እኛ ግን በዚህ ውስጥ ጣልቃ አንገባም፣ ወታደራዊ አካልም አንገባም ብሎ ተናግሯል። በተለይ ኤታማዦር ሹም ይሄ እኛ አይደለም የአዛ ህዝብ ሁኔታ እያለ ነው። ስለዚህ የሐማስ ህዝብን በአሁኑ ሰዓት እንደምታየው በሰሜኑ ብቻ አይደለም፣ በጀባሊያ
ወይም በሰጃያ ሳይሆን ለመጀመሪያ ጊዜ በሰጃያ ትላንት ሆኗል። በራፊያና በኻን ዩኒስ በተለይ በኮሪዶር ያሉ ህዝቦች ሙሉ በሙሉ ሳይፈሩ ሐማስን ማውገዝ ጀምረዋል። ይሄ የሚያሳየውም ምናልባት የሐማስ ገዥነት እያለቀ መስሎ ይታየኛል። ህብረተሰቡ የአዛዝ የሚፈልገው የታገቱ ወገኖችን ተለቀው መደበኛ ኑሮውንና ሰርቶ ሰላም የሚኖርበትን ነው የሚፈልገው። እንዲያውም አንዱ ሲናገር ሰማሁት እኔ ማንኛውም ይግዛኝ፣ አፍሪካም ይግዛኝ፣ ሱዳንም ይግዛኝ፣ ማንም ሀገር ይግዛኝ ሐማስ እስካልሆነ ድረስ እቀበለዋለሁ። እኔ መኖር የምፈልገው እኛ መኖር የምንፈልገው በሰላም ነው የሚል አባባል አለው። ይህም የሚያሳየው ትልቅ ውጥረት እንዳለና ህብረተሰቡ በስቃይ እንዳለ ነው የሚያሳየው። እስቲ ስለ ወደ ጋዛ ዘጌት ብለን ለመመለስ እንሞክራለን። እንግዲህ ዋናው ዜና እሱ ነው። አንተ በመግቢያህ ላይ ለተጠቀስከው ሁኔታው ሳይባባስና እስራኤል በከፍተኛ ሁኔታ እስካሁን ድረስ ሰምቶ የማይታወቅ እርምጃ መውሰድ እንደምትጀምር ለመገንዘብ ችለናል። ወደ ሊባኖስ ስናልፍ ደግሞ ኮሎኔል መኮንን ጦርነት ገርበብ ብሏል። የተኩስ አቁም ስምምነት አለ ይባላል እንጂ እስራኤል የሚያስፈልገውን እርምጃ እየወሰደች ነው። የሽብር ፈጣሪዎቹን የሂዝቡላ ድርጅት መሪዎች እየገደለች ነው። ምሽጎችን እያፈራረሰች ነው። አዎ በሚገርም ሁኔታ ትላንትና ናይም ካሰም የሆነ ንግግር አድርገው ነበር። ደግሞ ምን አለ ትላንትና? ደግሞ በሚገርም ሁኔታ እሱ አሁን ኃላፊነቱን የሰጠው ለሊባኖስ መንግስት ነው። የሊባኖስ መንግስት ስምምነቱን ተከትላ የእስራኤልን ጦር ኃይል እኛ ካለንበት ቦታዎች እነዚህ 5 ቁልፍ ቦታዎች ካለንበት ታስወጣቸው፣ ካልሆነ ግን ወደ ጦር መልሰን እንገባለን እያለ ለህብረተሰቡ ሲናገር ተሰምቷል። ግን አቅም የሌለውም እንደምታየው የእስራኤል ጦር ኃይል በተለይ የሰሜኑ እዝ በካሜራ እየተረዳ እየታገዘ በአየር ኃይላችን ሌት ተቀን ጥሩ ስራ እየሰራ ነው። በሚገርም ሁኔታ ግን እነዚህ የአየር ውጊያዎች ከብዙ ክትትልና ከብዙ መረጃ በኋላ ነው ማንኛውም የሂዝባላ ቡድን መሳሪያ ይዞ ሲንቀሳቀስ የተገኘ ከሊታኒ በኋላ ሳይሆን ከሊታኒ ወደ ቤሩት አካባቢም ቢሆን በሱሪያም ቢሆን ይመታል፣ ይታያል፣ ይፈተሻል። ዞሮ እስራኤል ቆራጥነቷን እያሳየች ነው። ደጋግሜ እንዳልኩህ ከእንግዲህ በኋላ ቸላ የምንለው ነገር የለም። አይተናል፣ ተገለናል፣ ታርደናል። ምንንም ራሳችን መታደግ አለብን። መከላከያ ኃይል በአራቱ ማዕዘን እየሰራ ነው። ሁቲዎችም እንደምታየው አልፎ ይተኩሳሉ። ትላንትናም የአሜሪካ መንግስት ለ3 ለ4 ዙር በተለይ ፋብሪካዎችን ያወደመበት ሁኔታ አለ። አሜሪካ ለእስራኤል እንደተሰጠችው በዚህ ስራ እንዳትገቡ እንዳለችው ቃል የገባችውን እየፈጸመች ነው። እንግዲህም ምናልባት የዚህ ውጤት ደግሞ ቆይተን የምናየው ይሆናል። በተለይ በጻና አካባቢ የነበረው የማምረቻና የመጋዘናቸው ተደብድቧል። 3-4 ጊዜ ዙር የአሜሪካ አየሮች በየመን ውስጥ አንሸፈዋል። ወደባቸውም በአሁኑ ሰዓት ተጎድቷል። ስለዚህ በተለይ ግን ቀደም ሲል እንዳልኩት የማምረቻ ቦታዎችና አለቆች እየታደኑ ስለሆነ ይሄም በዛ በኩል በአሜሪካ በኩል ጥሩ ውጤት ይኖረዋል። እንደምታየው ኢራንም በአሁኑ ሰዓት ከአሜሪካ ጋር ድርድር ለማድረግ በአውሮፓና በአሜሪካ ባለባት ተጽዕኖ ድርድሩን እፈልጋለሁ እያለች ስለሆነ ለእስራኤል መልካም ዘመን ይመጣል። እንደሚመስለኝ ከሆነ በተለይ በአሁኑ ሰዓት ያለንን ውስጣዊ ችግር አጠናክረን የውስጥ ጠላቶችን በደንብ ድባቅ እየመታነ ነው። እስኪ እንግዲህ የጋዛው ሁኔታ በዚህ 2-3 ቀን ረመዳን ነው። ምናልባት የግብጽ መሪ ለጠቅላይ ሚኒስትሩ አንድ መልእክት ያስተላልፉ ይሆናል። አልፍጥር የሚባለውን የፋሲካውን በዓል እባካችሁ ተው እያለ ነው። ያለቀ እኮ ነው። ቅዳሜ መስለኝ ቅዳሜ እሑድ ያልቃል። እንግዲህ የሚያልቀው ቅዳሜ፣ እሑድ፣ ሰኞ 3 ቀን ነው። ያን 3 ቀን ታገሱ ሊሉ ይችላሉ። ጠቅላይ ሚኒስትራቸው በቴሌቪዥን አውታር እንደተናገሩት በምንም ታምር አላቆመም የሚል መልስ ሰጥተዋል። ግን ሁሉንም ነገር አለመፍረስ ሲባል ምናልባት ይሄ ነገር ደግሞ ውስጣዊ ሐማስን ተቃዋሚው ክፍል የሚያጠናክር ከሆነ እስራኤል ምናልባት በዚህ ድርጊት ትቆጠባለች የሚል አቋም አለ። ግን ከዛ በኋላ ግን ሲኦል ይወርዳል የተባለው ብርጌድ 132 እና ብርጌድ ክፍለ ጦር 162 እና
ክፍለ ጦር 36 በሁሉም መስክ ብቃትና ኃይል ያላቸው በዛ በኩል በአዛ እንደሚደረግ አድርገው የታገኑ ወገኖቻችን መለሳቱ እንደሚመስለኝ ግን ምናልባት ዊትኮፍ እንደገና ተመልሰው መግባት ይፈልጋሉ። ስምምነቱም ሊመጣ ይችላል። እኛ የምንፈልገው የታገቱ ወገኖች እንዲለቀቁና የአዛ ህዝብ ሰላማዊ ኑሮ እንዲኖር ነው የምንፈልገው። ይኸውልህ አሜሪካ በየመን በሁቲዎችን እየቀጠቀጠች ነው ብለሃል። ነገር ግን እነሱ አንዳንድ ጊዜ እንቅልፍ እየረበሹ ነው። አሁን ዛሬ ቀትር በኋላም 2 ሚሳኤሎችን ወደ እስራኤል ለመተኮስ ሞክረው ነበር፣ ሳይሳካላቸው ቀርተዋል። ምንጊዜም የመን ብቻ አይደለችም። እንደምታየው ትላንትም በአዛ በኩል ተተኩሷል። ከአዛ በራፊያ አካባቢ የተኮሱት አሉ። እሱም እየተፈተሸ ነው። ነገር ግን ለሆነ ብለው ነው ምናልባት ያ ትኮሳ የመጣው የራፊያ ህዝብ አካባቢና የዮሐንስ የሃኖነስ ህዝብ ሐማስን ለመቃወም ሲወጣ በዛ በኩል ተኮሱ። ምንድነው የፈለጉት? የእስራኤል አየር ኃይል ከዛ ቦታ እንዲተኩስና ህብረተሰቡ እንዲጎዳ ነው። ይኸው እስራኤል ጎዳቻቸው ለማለት ነው። ይሄ ነገር ግን ቀደም ሲል መረጃ ስለነበረ እስራኤልን በዛ አካባቢ አልተኮሰችም። ስለዚህ ሐማስም አንዳንዴ ይተኩሳል። ምንም ያህል መከላከያ ኃይሎቻችን እየተከላከሉት ነው። በተለይ የየመኑ እስካሁን ምንም ጉዳት ያደረሰ የለም ልክ እንደ አዛው። ስለዚህ መከላከያችን ዘብቁሟል። ወታደሮቻችን ጥሩ ስራ እየሰሩ ነው። በተለይ ደግሞ ፍተሻው ሁኔታና የካሜራ ክትትሉ እንደምታውቀው ትላንትና ማታም አንደኛ ቃል አቀባይ የነበረው የሐማስ ቡድን መሪ ትላንትና ማታ ተገሏል። የኮማንደሮች የሚሮች የጦር መሪዎች ምንጠራ ቀጥሏል። ሐማስ እንደ ድርጅት ድባቅ እየተመታ ነው። አንድ የቀረው ሀገሯን ለቆ መሳሪያውን አስረክቦ አንዳንድ ድርጅቶች በአዛ ውስጥ አንዳንድ ግለሰቦች አዛን ለመምራት የሚሞክሩ አሉ። እንደ አዛ ህዝብ ሰጥቶ መሳሪያውን ፈትቶ ቢወጣ ለአዛ ህዝብ ትልቅ ውለታ ይውላል የሚል አቋም ነው ያለኝ። ሌላው ሁኔታ ደግሞ አገር ለቀው የሚወጡት የአዛ ነዋሪዎች ጉዳይ ነው። እንግዲህ ጦርነቱ ከተጀመረ ጊዜ ከጥቅምት 23 ቀን 2023 ዓ.ም ጀምሮ ከ35,000 በላይ አገር ለቀው ወጥተዋል ይባላል። ብዙዎቹ የሚወጡትም በእስራኤልም በኩል ነው ይባላል። በራፊያ ኬላ ብቻ አይደለም። ትክክል። እነዚህ ሰዎች በተለይ ለሕክምና ተብሎ ይወጣሉ። የእስራኤል መንግስት ቲዩም ፑሎታ መምሸላ በሚባለው በአዛ በኩል በሚገኘው መስሪያ ቤት ማንኛውም የአዛ ግለሰብ አካለ ጉዱት ከሆነ ደብዳቤና ማመልከቻ ካቀረበ ይህ ነገር ከተረጋገጠ ቤተሰቦቹን እሱ የተጎዳው ብቻ ሳይሆን ቤተሰቦቹን ይዞ እንዲወጣ ይፈቀድለታል። የአዛ ህዝብም ይሄን ነው ያደረገው፣ ይሄን ነው የሚያደርገው። ለወደፊት ይሄ ነገር የሚጠናከር ይመስለኛል። ምክንያቱም የአዛ ህዝብ መሮታል፣ ብሶታል። ልጆቹን ማሳደግ ነው የሚፈልገው። የእስራኤል ስጋት በሚገርም ሁኔታ ምናልባት ሐማስ በአሁኑ ሰዓት ከወገኖቹ ላይ ጥቃት እንዳያደርስ እንዳለፈው ጊዜ ቶርችና በተለየ ሁኔታ ወገኖቹን ስለሚያሰቃይ ስለሚገል እግር ስለሚሰብር ይህ ነገር እስራኤልን እያሰጋት ነው። ግን የአዛ ህዝብ ሰልፍ መውጣቱ ሐማስን መቃወሙ ለራሱ ለመታደግ ስለሆነ እስራኤል መከላከያ ኃይልም በዚህ ጣልቃ አይገባም፣ የእስራኤል መንግስትም ጣልቃ አልገባም የሚል ቃል አለ። ይህም በእኔ በኩል ተቀባይነት አለው። ምክንያቱም የእስራኤል እጅ አለባት እንዳይባል ህብረተሰቡ እንደሚገባው የመቃወም መብት አለው። እስካሁን ድረስም እንዳየኸው በአዛ መሪዎች በሐማስ ቡድን እየተቀጠቀጠና ቶርችን እየሆነ አፉን አልከፈተም ነበር። አሁን ግን መከላከያ ከገባ በኋላ በካሜራ እየተቆጣጠረ ማንኛውም የሚንቀሳቀስ የሐማስ ድርጅት መሳሪያ ይዞ ከተገኘ እየተቀጠቀጠና እየተገደለ ስለሆነ ህብረተሰቡም ይሄን ነገር መረጃና ማስረጃ እየሰጠ ነው። ይሄን መልካም መስሎ ይታየኛል። እንግዲህ ወደ ማጠቃለያው የተቃረብን ነው። ኮሎኔል መኮንን ከሊባኖስ አንዳንድ አስተያየቶችን ውድ ተመልካቾቻችን እየጻፉልን ነው። ሂዝቦላ እየፎከረ ነው እያሉ ነው። ምን አይላሉ? አዎ ሂዝቦላ ቀደም ሲል እኮ ነግሬሃለሁ። ናይም ካሰም ትላንትና ወራዊ ንግግራቸውን ሲያደርጉ እኛ ተቃውሟችንን እንቀጥላለን ብለዋል። በምኑ ነው የሚቃወመው? እንግዲህ መሳሪያውን ተቀምጦ ወታደሮቹን ተቀምጦ ናስራላን ተቀምጦ
ጄኔራሎቹን ተቀምጦ በቢፐሩ ተመትቶ በኦኪቶኪው ተጎድቶ አሁን እኮ ንብ የሌላት ቀፎ ሆኖ ናይም ካሰም ብቻ ነው ቀርቷል። እሱ መናገሩን ይችላል። የሊባኖስ ህዝብ ግን እንደ ሊባኖስ እንደምታየው እየተፋቸው እየጠላቸው አስገደላችሁን፣ አስቀጠቀጣችሁን፣ ሀገራችን አፈረሳችሁ እያለ እየተቃወማቸው ነው። በሚገርም ሁኔታ ሺዎች ብቻ ናቸው ቀርተው ያለ። እነሱም እንግዲህ ነገሩ ሲገባቸው የሚከፈላቸው ደሞዝ ሲቀር ለጥቅም ብለው ያደረጉትን እየተው ወደ ልማት የሚመለሱበት ጊዜ ቅርብ መስሎ ይታኛል። እኛ ይሄን ስራ ያ የሊባኖስ ሁኔታ ነው። እኛ ግን ወደቦቻችንና ድንበሮቻችን በሚገባ በጣም ላቅ ባለ ሁኔታ እየተከላከልንና እኛን የሚጎዳ መስሎ እስካየ ድረስ በኩርድ በኩልም በኢራክም ይሁን በሱሪያ በሊባኖስ በባህርም ይሁን እየተቀጠቀጡ ነው። እንዲያውም ትላንትና አንድ የሆነ መርከብ በእኛ በሮሻኒክራ አካባቢ ታይቶ ባህር ኃይላችን ቀርቦ ከጠራ በኋላ ሰው አለመኖሩ ታውቆ ወታደሮች አለመኖራቸው ታውቆ የሂዝቦላ ቡድኖች መርከቧ ግን ሰምጣለች። ይሄንም ያደረገው ባህር ኃይላችን ነው ማለት ይችላል። ኮሎኔል መኮንን ተስፋ በጣም እናመሰግናለን። እንግዲህ አዳዲስ ነገሮች ካሉ ነገም ዛሬ አዲስ ነገር ሊኖር ይችላል ብለህናል። ነገም ሰሞኑን እንደገና እናነጋግራለን። በጣም አመሰግናለሁ። መልካም ቀን። እኔም በጣም አመሰግናለሁ። መልካም ቀን ለናንተ።